በዲጂታል 2025 እቅድ ውስጥ ተግባራዊ ከተደረጉት መካከል ነው ብሔራዊ መታወቂያ። ይህ በኢትዮጵያ ውስጥ የሚኖር ማንኛውም ግለሰብ የሚያገኘውና አንድ ግለሰብ አንድ ማንነት እንዳለው የሚለየው ብሔራዊ መታወቂያ አሁን ላይ ለሚሊዮኖች ተደራሽ ሆኗል። 30 ሚሊዮን ኢትዮጵያውያን ሀገራችን ውስጥ ያሉ ሰዎች ተመዝግበዋል። 90 ሚሊዮን በጣም አብዛኛውን አዋቂ አብዛኛውን የሀገራችንን ሕዝብ የምናገኘው በቀጣይ 6 ወር በመንሰራቸው የዘመቻ ስራዎች ነው። አሁን ከሚገኝበት 30 ሚሊዮን በ3 እጥፍ የማሳደግ ስራዎችም እየተሰሩ ነው። ከተለያዩ አገልግሎቶች ጋር እየተሳሰረ የሚገኘው ብሔራዊ መታወቂያ ተደራሽነቱም ላይ በስፋት እየተሰራ ነው። የምዝገባ መሳሪያዎች ወደ 10 ሺህ በላይ ይደርሳሉ በዚህ ዓመት በሁሉም የሀገሪቱ ክፍል እስከ ቀበሌ ድረስ እስከ ታችኛው መዋቅር ድረስ ስለሚሰራጩ በሚቀርባቸው ቦታዎች እየሄዱ አገልግሎት ማግኘት የሚችሉበትን እድል ይፈጥርላቸዋል። ስለዚህ ሁሉም በገጠሩም ያሉት በከተማም ያሉት የማህበረሰብ ክፍሎች የዚህ ዲጂታል መታወቂያ ስርዓት ተጠቃሚ ይሆናሉ ማለት ነው። ብሔራዊ መታወቂያ አንዱ መርሁ አካታችነት ነው። በመሆኑም አካል ጉዳተኞችም የብሔራዊ መታወቂያን እንዲያወጡ ምቹ ሁኔታዎች አሉ። ለዚህም የምዝገባ ባለሙያዎች በቂ ስልጠና ተሰጥቷቸዋል። ሁሉም ዜጎች የዚህ ዲጂታል መታወቂያ ስርዓት ተጠቃሚ መሆን አለባቸው። እንግዲህ አካል ጉዳተኞችን ስንመለከት እነሱም ልክ እንደ ሌሎች ዜጎች እኩል የዚህ መታወቂያ ስርዓት ተጠቃሚ መሆን ስላለባቸው አስቻይ ሁኔታዎች ፋይዳ እየሰራ ይገኛል። ኤክሰፕሽን ኬዞች ከአካል ጉዳተኝነት ጋር ብቻ ሳይሆን ከምናቀው ከተፈጥሮ ወጣ ያለ ኬዝ ለምሳሌ ይሄ አውራጣታቸው 2 ቢሆን የኛ ፊንገር ፕሪንት ስካነር ማንበብ የሚችለው 2 ነው። ከዚህ 2 3 ይሆናል። እንደዚህ አይነት ኬዞች ጋር በሚገጥምበት ሰዓት ላይ ኤክሰፕሽን ኬዝ ሃንድሊንግ የሚባል ራሱን የቻለ ፕሮሲጀር አለ። በዛ ሂደት ውስጥ ያልፋሉ፣ ይስተናገዳሉ ማለት ነው። የብሔራዊ መታወቂያ ለማውጣት የጣትና አይን አሻራ እንዲሁም የፊት ገጽታ ያስፈልጋል። በዚህ ወቅት ደግሞ ማየት የተሳናቸው የህብረተሰብ ክፍሎች የብሔራዊ መታወቂያን እንዲያወጡ የተቀመጡ የልዩ ምዝገባ መመሪያን መነሻ በማድረግ እንዲመዘገቡ ይደረጋል። የልዩ ምዝገባ መመሪያ አለ እንደ ፕሪንሲፕል የተቀመጠ 3ቱ የአሻራዎችን ማግኘት ባይቻል አይን አሻራ መውሰድ ባይቻል የፊት ገጽታ ፎቶ በመውሰድና የእጅ አሻራን ፎቶ ብቻ መውሰድ የዲጂታል መታወቂያ አገልግሎት ተጠቃሚ እንዲሆኑ የኤክሴፕሽን ሃንድሊንግ ወይም ደግሞ የልዩ ምዝገባ መመሪያ አለ። በሱ የሚስተናገዱ ይሆናል። በተፈጥሮም ይሁን በሰው ሰራሽ አደጋ እጃቸው የሌላቸው ሰዎች እጃቸው ባይኖር የፊትና የአይን አሻራን ብቻ በመውሰድ የፋይዳ መታወቂያ አገልግሎቱን ያገኛሉ ማለት ነው። በአይን አሻራ ማንወስድ ከሆነ 4 የግራ 4 የቀኝ ከዛ ደግሞ 2 አውራጣት በማድረግ እንዲሁም የፌሻል ስካን በማድረግ ከአይን አሻራ ውጪ እንሰጣለን። እጅም ቢላለው ሰው ደግሞ የአይኑን አሻራ እንወስዳለን። ከዛ በተጨማሪ ደግሞ ፌሻል ስካን እናደርጋለን። በአካል ጉዳትም ሆነ በሌሎች የጤና እክሎች ምክንያት መንቀሳቀስና ብሔራዊ መታወቂያን ለማውጣት ምዝገባ በሚደረግባቸው ማዕከላት መሄድ ለማይችሉትም የቤት ለቤት ምዝገባ ይካሄዳል። ምዝገባውን ለማከናወን ማስረጃ ማቅረብ ብቻ በቂ ይሆናል። የምዝገባ ባለሙያዎች ሞባይል ኪት አሉ፣ ተንቀሳቃሽ የምዝገባ መሳሪያዎች አሉ። እነሱን በመውሰድ ቤታቸው ድረስ በመሄድ ምዝገባውን ያደርጉላቸዋል። እዛውም አገልግሎት እንዲሰጡ ይደረጋል። ይህም ከናሽናል አይዲ ጋር የሚሰሩ ፓርትነርስ ወይም ኤጀንቶች ይህ መመሪያ ተላልፎላቸዋል። ሁሉም የምዝገባ ባለሙያዎች በተሰጣቸው ስልጠና መሰረት እንደዚህ አይነት አጋጣሚዎች ካሉ ቤታቸው ድረስ የምዝገባ መሳሪያውን በመውሰድ እነዚህን ዜጎች የአገልግሎት ተጠቃሚ የማድረግ ኃላፊነት አለባቸው ማለት ነው።